የፊታችን ቅዳሜ ህዳር 20 2018 ዓ.ም ለ12ኛ ጊዜ ሀገር አቀፍ የጥራት ሽልማት ስነ ስርዓትን በታላቁ ቤተ መንግስት ጉባኤ አዳራሽ እናከናውናለን። በዚህ ዝግጅት ላይ ክቡር ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ፕሬዝዳንትና የኢትዮጵያ ጥራት ሽልማት ድርጅት የበላይ ጠባቂ በተገኙበት እንዲሁም የሚመለከታቸው ጥሪ የተደረገላቸው ሚኒስትሮች በተገኙበት ተወዳዳሪዎች፣ የኩባንያ ባለቤቶችና የኩባንያ ስራ አስፈጻሚዎች በተገኙበት የጥራት ሽልማት ውድድር ስነ ስርዓቱን እናከናውናለን። የኢትዮጵያ ጥራት ሽልማት ድርጅት ዓላማ ሁለት መሰረታዊ ዓላማዎችን ለማሳካት ነው የተመሰረተው። አንደኛው ለጥራት ልዩ ትኩረት የሚሰጥ የሽልማት ስርዓትን በመዘርጋት የሀገሪቱን ተወዳዳሪነት ማሳደግ ነው። ያለ ጥራት መወዳደር አይቻልም። በጥራት ካላመረትን፣ በጥራት አገልግሎት ካልሰጠን በዓለም አቀፍ መድረክ ተወዳዳሪ መሆን አንችልም። ዛሬ አደጉ የምንላቸው ሀገራት ለምሳሌ እነ ኮሪያን እነ ጃፓን ብንወስድ የምታውቋቸው ብራንድ የሆኑ ምርቶች አሏቸው አይደለም? ሳምሰንግ ስንል ኮሪያ እናስታውሳለን፣ ቶዮታ ስንል ጃፓን እናስታውሳለን፣ አፕል ስንል እነዚህ 4-5 ካምፓኒዎች ናቸው ኮሪያን ኢንዱስትሪያላይዝድ ያደረጉ ሀገሪቱን የሚያሳድጓት። ኢትዮጵያ ውስጥ ተመርቶ በመላው ዓለም ብራንዱ ነው መሸጥ የሚችሉ 4-5 ድርጅቶች ቢኖሩን የኢትዮጵያን ኢንዱስትሪያላይዜሽን ማድረግ እና የኢትዮጵያን እድገት ማፋጠን ቀላል ነው የሚሆነው። ያንን ማድረግ በሚያስችል ሁኔታ ጥራትን መሰረት ያደረገ ውድድር መፍጠር አለብን በሚል ነው። ሁለተኛው የባህል ጉዳይ ነው። ጥራት የተቋማት የግለሰቦች የእያንዳንዱ የስራችን አካል አድርገን እንደ ባህል ካልወሰድነው በቀር ከሌሎች ዓለማት ልንወዳደር አንችልም ነው። ለምሳሌ ማህበረሰቡ ስለ ጥራት ያለው አመለካከት ከፍተኛ ካልሆነ ጥራት ያለውና ጥራት የሌለው ምርት እኩል ገበያ ላይ ሲቀርቡለት ሁለቱንም የማይለይ ከሆነ በአግባቡ የማይረዳ ከሆነ ዲስከሬጅ እየሆነ ነው የሚሄደው። ነገር ግን ማህበረሰቡ ለጥራት የሚሰጠው ትኩረት ከፍተኛ ከሆነ አምራቾች ጥራትን ማዕከል ያደረገ ምርት፣ አገልግሎት ሰጪዎችም ጥራትን ማዕከል ያደረገ አገልግሎት ለመስጠት ይገደዳሉ ማለት ነው። ይሄ የባህል አብዮት ያስፈልገናል ነው። እሱን ባህል ለማድረግ ነው ያደረግነው። ይህንን እንዴት እናደርጋለን? ልዩ ልዩ ሴሚናሮችን ማዘጋጀት፣ ኮንፈረንሶችን ማዘጋጀት፣ ዛሬ እንደምናደርገው በሚዲያ አማካኝነት ተደራሽ ለማድረግ ጥረቶችን እናደርጋለን እና የሀገሪቱን ተወዳዳሪነት ለማሳደግና ጥራት ባህል እንዲሆን ለማገዝ የተቋቋመ ድርጅት ነው የሚለው እናደርጋለን። ወደ ውድድሩ ስንመጣ ውድድሩ ዓለም አቀፍ የጥራት መለኪያ መስፈርቶች እነ ደሚንግ እነ ማልኮም ቦልድሪጅ እንዲሁም የአውሮፓ የጥራት ማኔጅመንት የሚጠቀሟቸው ሞዴሎች ከስተማይዝድ በማድረግ ነው ያደራጀው። ምክንያቱም ጥራት ዓለም አቀፍ ቋንቋ ነው፣ ስታንዳርድ ነው። እዚህ የተመረተ ምርት አሜሪካን ሀገር ሄዶ እንዲሸጥ፣ አውሮፓ ሄዶ እንዲሸጥ የነሱ ፍላጎቶች ምንድን ናቸው የሚለውን ነገር በየጊዜው እየተገነዘብን መሄድ ስላለብን ከስተማይዝድ የተደረገ ግን ዓለም አቀፍ ማወዳደሪያ መስፈርት ነው። እነዚህ 7 መስፈርቶች አመራርን የተመለከቱ፣ ፖሊሲና ስትራቴጂን የተመለከቱ፣ የሀብት አጠቃቀምን የተመለከቱ፣ የስራ ሂደትን የተመለከቱ፣ ውጤታማነትን የተመለከቱ እና ለማህበረሰብ አቀፍ የሚሰጡትን አገልግሎት የተመለከቱ ዝርዝር መጠይቆች ያሏቸው፣ ሁሉም መጠይቆች ግን የአሰራር ስርዓትን ሲስተምን የሚጠይቁ ናቸው። አንዳንድ ጊዜ ጥራት ስንል ልክ አንድ ውሃ ላይ ያሉ ኬሚካል ኮምፖዚሽኖች አሉ አይደለ? እሱ የደረጃ ጉዳይ ነው። ይሄን ያህል ኬሚስትሪ ቢኖር፣ ይሄን ያህል ካልሲየም፣ ይሄን ያህል ሶዲየም የምንለው የደረጃ ጉዳይ ነው። አሁን የዘረዘርኳቸው ግን የአንድን ተቋም የአሰራር ስርዓት የሚለዩ ናቸው። በሌላ አገላለጽ እነዚህ ተቋማት የአሰራር ስርዓት ከዘረጉ 100 ዓመትና 200 ዓመት መሻገር ይችላሉ። የሚሞቱ ሰዎች የማይሞቱ ተቋማትን እንዴት መገንባት ይችላሉ በሚለው ነው ይሄ ማወዳደሪያ መሆኑን ፎከስ አድርጎ እየሰራ ያለው። በኢትዮጵያ ለምሳሌ አየር መንገዳችን ነው 75 ዓመት። ሌሎች ተቋማት አይታችሁ ከሆነ 30 ዓመት 40 ዓመት 50 ዓመት እንኳን ይሞሏቸዋል። ባለቤቶቹ ይመሰርቷቸዋል፣ እነሱ ሲያልፉ አብረው ያልፋሉ እና ሰዎች ሟች ናቸው፣ ተቋማት ግን ሟች መሆን የለባቸውም በሚለው መስፈርት ነው ሲስተም ቤዝድ የሆኑ አሰስመንቶችን የምናደርገው። እነዚህን 7 ዘርፎች አሉ። በ7ቱ ዘርፎች አማካኝነት ውድድሮቹን ስናከናውን ቆይተናል ማለት ነው። እንግዲህ በድርጅቱ የሽልማት ታሪክ እስካሁን ድረስ አጠቃላይ ወደ 532 የሚሆኑ ድርጅቶች ተሳትፈዋል። እነዚህ 532 በእርግጥ ደጋግመው የሚወዳደሩት እነሱም እዚህ ውስጥ የሚገቡ ናቸው። ከነዚህም ውስጥ 105 ያህሉ የልህቀት ዋንጫን አግኝተዋል። በእኛ መስፈርት መሰረት የልህቀት ዋንጫ የምንላቸው ኤክሲል ያደረጉ፣ የተሻለ ፐርፎርም ያደረጉ፣ ለሌሎች አርአያ መሆን የሚችሉ የምንላቸው ናቸው። ከዛ ውጭ ደግሞ እንደየደረጃቸው የተሳትፎ የምስክር ወረቀት የሚያገኙ ሌሎችም ይኖራሉ ማለት ነው። በጥራት ሽልማት ቻርተራችን መሰረት አንድ ተቋም ለ3 ተከታታይ ዓመት አንደኛ ደረጃ የልህቀት ዋንጫ ካሸነፈ
እንግዲህ ለ3 ተከታታይ ዓመታት ካሸነፈ መጨረሻ ላይ ልዩ የፕሬዝዳንት ሽልማት ነው የሚያገኘው። ሰርቲፊኬቱ ላይ የሚፈርሙት ፕሬዝዳንቱ ናቸው። ልዩ ዋንጫ ነው የሚሸለመው። ከዛ በኋላ ለ5 ዓመታት እንዲያርፍ ይደረጋል። ያ የሚሆንበት ምክንያት ኦልሬዲ ሲስተም ዘርግቷል ማለት ነው። የኛ ዓላማ ተቋማትን መሸለም አይደለም ማብቃት እንጂ። ስለዚህ ተቋማት ከበቁ ለምን እየጠራን 10 ጊዜ እንዲወስዱ እናደርጋለን። ከ5 ዓመት በኋላ ግን በ5 ዓመት ሂደት ውስጥ አሰራር ስርዓቶች ይሻሻላሉ፣ ሞዴሉ አፕዴት ይደረጋል። እነሱ ራሳቸው ደግሞ አመራር ምናምን ለውጥ ይኖራቸዋል። ከ5 ዓመት በኋላ እንዴት ነበር ሲስተሙ ቀጥሏል ወይ ብለን እንደገና ወደ ውድድር መመለስ ይችላሉ እንጂ ለ3 ተከታታይ አንደኛ ከወጡ አራተኛ እንዲመጣ አናደርግም። ደግሞ ሌሎችን ወደ ማብቃት ነው የምንሄደው ማለት ነው። በተቃራኒው ደግሞ ምንም ተቋም ለምሳሌ ከ90 በላይ ነው አንደኛ ደረጃ ሽልማት የሚያገኘው። 90 ካልሞላ ሽልማት አንሰጥም። 9ኛው ዙር ሀገር አቀፍ የጥራት ሽልማት የኮቪድ ጊዜ ነበር እንደምታስታውሱት። አንድም ድርጅት 90 ነጥብ ስላላመጣ የአንደኛ ደረጃ ሽልማት ዋንጫው ተመልሶ ወደ ቤቱ ገብቷል እንጂ ሽልማት አልተሰጠም። ኮምፕሮማይዝ የሚደረግ ነገር ስላልሆነ ማለት ነው። 89.96 አምጥቶ 90 ስላልሞላ እኛ ልንሞላለት አንችልም። 0.4 የእሱ ስራ ነው የሚሆነው፣ የተወዳዳሪው ስራ ነው የሚሆነው። እሱን እንዲሞላ ተደርጎ በሚቀጥለው እንዲወዳደር ነው እንጂ እኛ ሞልተንለት የምንሸልመው ነገር አይሆንም ማለት ነው። እና በሌላ ሳይድ ደግሞ ሁሉም ስለተሳተፈ ብቻ የምስክር ወረቀት ያገኛል ማለትም አይደለም። 60 እና ከዛ በላይ ማምጣት መቻል አለበት። እዚህ ያላችሁ አብዛኞቻችሁ በዩኒቨርሲቲ ውስጥ እንዳለፋችሁ ነው ተስፋ ማድረገው። ዩኒቨርሲቲ ስንገባ መግባታችን አይደለም ዲግሪ የሚያሰጠን፣ ሚኒመም 2 እና ከዛ በላይ ማምጣት እንዳለብን ሁሉ መሳተፋቸው ምንም አይደለም። 60 እና ከዛ በላይ ካላመጡ በቀር የተሳትፎ የምስክር ወረቀትም አያገኙም። በእንደዚህ አይነት ሁኔታ ያለፉትን 18 ዓመታት ለ12 ዙር አከናውነናል ነው። እንግዲህ 18 ዓመት ነው ለምን 12 ዙር ሆነ የሚል ጥያቄ ካለ ከ1 እስከ 4 መጀመሪያ እስኪደራጅ በደንብ እስኪጠነክር ድረስ ተቋማትም አዌርነሱ ተፈጥሮላቸው ወደ ውድድር እስኪመጡ ድረስ በየ2 ዓመቱ ነበር ሲከናወን የነበረ። ከ5ኛው ዙር ጀምሮ በየአመቱ ስለሆነ ነው 18 ዓመት እድሜ ያለው ግን 12ኛ ዙር ውድድር የሆነው ማለት ነው። ወደ 12ኛው ዙር ስንመለስ በ12ኛው ዙር ሀገር አቀፍ የጥራት ሽልማት ውድድር 65 ድርጅቶች ተመዝግበዋል። ከ65ቱ ድርጅቶች ውስጥ 35 ድርጅቶች ከዚህ በፊት ሲወዳደሩ በልዩ ልዩ ዙሮች ነሴሰሪ 11ኛው ዙር የተሳተፉ ናቸው ማለትም ባይሆን 10ኛውም ላይ 9ኛውም ላይ ሲሳተፉ የነበሩ ድርጅቱን የሚያውቁት በውድድሩ ሂደው ተሳትፎ የሚያውቁት 35 ሲሆኑ 23 ግን ለመጀመሪያ ጊዜ የተሳተፉ አዲስ ድርጅቶች ናቸው። ከነዚህም ውስጥ አብዛኛው 34 የሚሆነው በአምራች ዘርፍ ነው፣ 12 የሚሆኑ ለትርፍ የተቋቋሙ አገልግሎት ሰጪዎች ናቸው፣ 10 በጤና ዘርፍ ነው፣ 5 በአገልግሎት ዘርፍ፣ 3 በከፍተኛ ትምህርት ዘርፍና 1 ደግሞ በኮንስትራክሽን ዘርፍ የተመዘገቡ ናቸው። የሽልማት ማዕረጎቻችን ቅድም እንዳልነው አስቀድሞ ቦርድ በወሰነው ክራይቴሪያ በወሰነው የሽልማት መደብ መልኩ ነው የሚደረግ እንጂ ውድድሩ እየተከናወነ መሀል ላይ የሚለወጡ ነገሮች አይኖሩም። በዚህ ምክንያት አንደኛ ደረጃ የልዕቀት ዋንጫ የሚያገኘው 90 እና ከ90 በላይ ውጤት ያመጡ ተቋማት ሲሆኑ ሁለተኛ ደረጃ የልዕቀት ዋንጫ የምንለው 88 እና ከ88 እስከ 90 ባለው ያመጡ ናቸው። ሶስተኛ ደረጃ ከ85 እስከ 88፣ ከፍተኛ አድናቆት የምስክር ወረቀት የምንለው ከ80 እስከ 85 ያገኙ ሲሆን አድናቆት የምስክር ወረቀት ማለት ከ75 እስከ 80 ያሉ ናቸው። የተሳትፎ የምስክር ወረቀት ከ60 እስከ 75። የተሳትፎ የምስክር ወረቀት ሽልማት ነው የሚባለው፣ ሽልማት ነው። ምክንያቱም ከ60 እስከ 75 ባለው ሬንጅ ውስጥ ስላመጡ ማለት ነው። ከ60 በታች የሚያመጡ ፊድባክ ሪፖርት ይሰጣቸዋል እንጂ ምንም አይነት ሰርቲፊኬት ለህብረተሰቡ ማሳሳት ነው የሚሆነው። ገና ብዙ የሚቀር ነገሮች አሉ ማለት ነው። ይህንን እንድትገነዘቡ ነው። እንግዲህ አሁን ይህንን የሽልማት ስነ ስርዓት አመቱን ሙሉ ስናከናውነው ነው የነበረው። እንዘን ቅዳሜ አዋር ሴሬሞኒ እናደርጋለን። ሴሬሞኒ ብቻ አይደለም፣ ዋንጫ እንሰጣለን፣ ሰርቲፊኬት እንሰጣለን። በቀጣዩ ባሉት 2 ቀናት ውስጥ ከ60 እስከ 70 ገጽ የሆኑ በእያንዳንዱ ድርጅት የተተነተኑ ግብረ መልሶችን እንሰጣለን። የዛ ድርጅት ጥንካሬው ምንድነው፣ መሻሻል የሚገባቸው ጉዳዮች ምንድናቸው የሚሉትን ጉዳዮች እሱን እንሰጣለን። የዛ ድርጅት የማኔጅመንት አባል ያንን ቁጭ ብለው እንደ ኤክስተርናል አካል እንደ ገምጋሚ ነው እነዚህ ክፍተቶቻችሁ ናቸው፣ እነዚህ ጥንካሬዎቻችሁ ናቸው የሚለውን ፊድባክ እያየ በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ የስትራቴጂያቸው አካል አድርገው ዓለም ከደረሰበት እንዲደርሱ ነው የምናደርገው። ሁለተኛ ደግሞ የዛሬ ወር የልዕቀት መድረክ እናዘጋጃለን። ይሄንኑ ተከትሎ ማለት ነው። እዛ የልዕቀት መድረክ ላይ ከምንሸልማቸው ውስጥ አንደኛ ደረጃ የወጡት ተቋማት አሰራር ስርዓቶቻቸውን ለሌሎቹ ተቋማት ያካፍላሉ።
አዲስ ለምንጠራቸው አጠቃላይ ኢትዮጵያ ውስጥ ላሉ በማምረትና አገልግሎት በመስጠት የተሰማሩ ድርጅቶች ላይ ሁሉንም እንጠራና እነዚህ ድርጅቶች ምን አይነት የአሰራር ስርዓት ዘርግተው ነው ተሸላሚ የሆኑት የሚለውን ነገር እንዲያቀርቡ እናደርጋለን። ጥያቄና መልሶች እንዲኖሩ እናደርጋለን። ወርክሾፖች እንዲኖሩ እናደርጋለን። ሁለት ጥቅም ይኖረዋል። አንደኛው አንድ ወይም ሁለት ተቋማት ብቻ አውጥተን ማድረግ አንችልም። እንዳጠቃላይ ቤስት ፕራክቲስን ሼር ማድረግ አለባቸው። ቤንችማርክ ማድረግ መቻል አለባቸው። ከሚያቀርቡት ድርጅቶች ከአንዱ ኤችአር ሲስተሙን ሊያይ ይችላል፣ ከሌላው ቴክኖሎጂ አድቫንስመንቱን ሊመለከት ይችላል፣ ሌሎቹ የከስተመር አያያዛቸውን ሊማር ይችላል። በቀላሉ እዚሁ ሀገር ውስጥ ያሉ ብቁ የሆኑ ተቋማትን ለሌሎች በማዳረስ ቤንችማርክ እያደረጉ እንዲያድጉ እድል ይፈጥራል። ምክንያቱም ስንነሳ ዓላማችን ምንድን ነው ብለናል? የሀገሪቱን ተወዳዳሪነት ማሳደግ። አገሪቱ ተወዳዳሪ ልትሆን የምትችለው በተቋሞቻቸው በድርጅቶቻቸው ነው። ያንን መድረክ እንፈጥራለን። ሁለተኛ ደግሞ ውድድሩ ምን ያህል ግልጽ እንደሆነ ለሰውም የምናሳይበት ነው። ግልጽ ፍትሐዊ መሆኑን የምናረጋግጥበት። እኛ አንደኛ ደረጃ ብለን የሸለምናቸው ድርጅቶች እነዚህ ናቸው። የአሰራር ስርዓታቸው ይሄንን ይመስላል። ከእናንተ ጋር ኮምፔር አድርጉት፣ ከተወዳደራችሁም ለመወዳደር ካሰባችሁም አንጻር እዩት ብለን በግልጽ ነው የምናደርገው። በሁለቱ ጠቀሜታ ምክንያት የልዕቀት መድረክ ከዚሁ ጋር ተያይዞ የዛሬ ወር እናደርጋለን። እንግዲህ ተወዳዳሪዎች በመወዳደራቸው አትሊስት ሶስት ጥቅሞችን አግኝተዋል ብለን እናምናለን። አንደኛው ራሳቸውን ሳይንሳዊ በሆነ መንገድ እንዲገመግሙ አስችሏቸዋል። እኛ ሀገር እንደሚታወቀው አንዳንድ ጊዜ በሆነ አጋጣሚ ድርጅቶች ሊከፈቱ ይችላሉ፣ አምራቾች አገልግሎት ሰጪዎች ሊከፈቱ ይችላሉ፣ አንዳንድ ስራዎች ባህላዊ በሆነ መልኩ ሊሰሩ ይችላሉ። ነገር ግን ሳይንሳዊ የሆኑ የከስተመር ሳቲስፋክሽን ሰርቬዎች ምን ይመስላሉ፣ የሰራተኛ አያያዝ ምን ይመስላል፣ ፐርፎርማንስ አፕሬዛሎች ምን ይመስላሉ የሚሉትን ነገሮች ሳይንሳዊ በሆነ ምክንያት አሰራሮች ምንድናቸው የሚለውን ነገር እንዲያዩ እድል ሰጥቷቸዋል። የመማማሪያ መድረኩ ናቸዋል። ለካ ይህን መስራት ይኖርብናል፣ ለካኛን በዚህ መልኩ ነበር የምንሰራው፣ በዚህ መልኩ ብንሰራው የተሻለ ያደርገናል የሚለውን ነገር ተረድተውበታል ነው። ሁለተኛ በዙሪያቸው ካሉና ምርጥ ተሞክሮ ካሏቸው ተቋማት የተሻለ ልምድን እንዲቀስሙ ያስችላቸዋል። ቅድም ባልኩት የልዕቀት መድረክ አማካኝነት እንደገና በሚሰጣቸው ፊድባክ አማካኝነት። ሶስተኛ ተቋማዊ አሰራራቸውን በማዘመን ዘላቂ እድገት እንዲያስመዘግቡ አግዟቸዋል። ይህንን በማድረግ የኢትዮጵያ ጥራት ሽልማት ድርጅት አስተዋጽኦን እየተወጣ ይኖራል። ሁልጊዜም የምንለው አሁንም ቢሆን ደግመን የምንለው ጥራት ቀዳሚ አገራዊ አጀንዳ መሆን መቻል አለበት። ቀዳሚ አገራዊ አጀንዳ ሲሆን ኢኮኖሚያዊ ሉዓላዊነታችን ይረጋገጣል። ኢኮኖሚያዊ ሉዓላዊነታችን ሲረጋገጥ ተያይዞ የፖለቲካ ሉዓላዊነትም አብሮ ይረጋገጣል ነው። ጥራትን ካላረጋገጥን በቀር ስለ ሉዓላዊነት ማውራት በጣም ያስቸግረናል። በኢኮኖሚ ያደጉ ሀገራት የፈለጉትን ሕግና መመሪያ የሚያወጡት ዓለምን እንደፈለጉ የሚዘውሩት ኢኮኖሚያቸው ጠንካራ ስለሆነ። ኢኮኖሚያቸው ጠንካራ የሆነ ያመረቷቸውን ምርቶች በዓለም ላይ መሸጥ ስለቻሉ ያንን ነው ማድረግ ያለብን። ለዛ ነው ሞቷችን የተቀረጸው ነው።